በፍርድ ቤት ፍቻቸውን አጠናቀዋል። አንድ ታዋቂ ሴት የልጅ እናት ከባሏ ጋር ተፋታለች። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪቲዩ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። እንዴት አሰብሽው እንደዚህ ፊትሽ ላይ መነቀስ? እኔ ሳይሆን ባለቤቴ። እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦች ከዱባይ ይዞ መምጣቱ ነው። ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁልኝ? ዛሬም እንደተለመደው በወቅታዊና መነጋገሪያ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ አድርጉ። አሁን ሰብስክራይብ አድርጉና ቤተሰብ ሁኑ። ቪዲዮቻችንን እንደምትወዱ ስለማልጠራጠር ላይክ አድርጋችሁ ጀምሩት። ላይክ ማድረጋችሁ ለኔ ይጠቅመኛል። ዩቲዩብ ተወዳል ብሎ ለብሶ ስለሚያደርስልኝ ላይክ ማድረጉ ለእናንተ ቀላል ነው፣ ለኔ ስለሚጠቅመኝ ላይክ ሳታደርጉ እንዳትጀምሩ። ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። ወደ መጀመሪያው ቪዲዮ እንለፍ። ሳይቃጠል በቀጠላ ላይ ሀገሬ ወንዴ ሉጢ ምንድነው? ወንድማማቾች ናቸው ደግሞ ይላሉ። ወንድም ቢሆን ከወንድም ጋር እንደዚህ እንቁላል ልጎራራት ነው እንዴ? በመጥረቢያ አንገቱን ብዬ ነው የምገለው እንደዚህ ላጉርስ የሚሰነዝር ራሱ እንዴ! ምንድነው እየተላመደ ያለው? ጭራሽ እግሩን ሁሉ ያጥበዋል። አይቷል ሻኔ ወንድም ነው አለ። አይ ማማ ኢትዮጵያ እንዴ ጀግና አፈራች ሀገር እንደዚህ ትሁን፣ እንደዚህ ሽልጥልጥ ወንድም ማመንጫ ነው። እውነት ነው እንዴ ምንድነው ይሄ? እኮ ደግሞ የሚጠቀሙት ዘፈን ልስልስ ያለ ያሴር ዘፈን እኔ ጃር ካፕሎች ራሱ እንደዚህ አይነት ዘፈን አይጠቀሙም። ምንድን ናችሁ? እኔ እኮ አሁን ይሄ አካውንት ሳያድግ መቀጨት ያለበት አካውንት ነው። በሪፖርት አንገቱን በላይ ጣሉት። ሲጀመር እነዚህ ሰዎች እኔ አላማሩኝም አጣሙኝም። እንዴ ይው የሚሰሩትን ብቻ ይልኝ እንዴ! እኔ ከሚስቴ ጋር እግዚአብሔር እንደዚህ ሆኜ አላውቅም። እንዴ አንተ አራራባለ ቤተሰቦች ምን ታስባላችሁ? ይሄ ያው ኖርማል ነው? ኖርማል አይደለም። ለአቅመ አዳም የደረሰ ወንድማማች ሆነ ምን ሆነ እንደዚህ ፀጉር መሰራራት እግር መተጣጠብ ምናምን በቃ ኖርማል አይደለም። እንደዚህ አይነት ነገር መወገዝ አለበት። በቃ በእኛ ባህል ራሱ አልተለመደም። ደስ አይልም። ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበር የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውን ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦች ከዱባይ ይዞ መምጣቱ ነው የተገለጸው። እንደ መረጃው ከሆነ ታዲያ ፌዴራል ፖሊስ ከተባበሩት አረብ ኤምሬት ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ የተባሉ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪ ናቸው ያላቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ዜጎችን ከኢትዮጵያ በማታለል ከ300,000 እስከ 600,000 በመቀበል ዱባይ ወስደው አንድ ቤት ውስጥ መጋዘን ውስጥ በማስቀመጥ በ8 ቀን አንዴ ብቻ እንዲበሉ በማድረግ ጥቃት ሲፈጽሙ እንደዚሁም ሴቶች ላይም ጾታዊ ጥቃት ሲፈጽሙ ነበር የሚል ክስ የፌዴራል ፖሊስ በገጹ ላይ ያቀረበ ሲሆን አሁን ላይ ታዲያ ተይዘው አዲስ አበባ ገብተዋል። ኢትዮጵያ ያሉ ግብረ አበሮቻቸውም ተይዘዋል ነው የተባለው። እንግዲህ ቤተሰቦች የነዚህ ሰዎች መያዝ እንደቀላል ነገር እንዳታዩት። ብዙ ሰው ላታውቋቸው ትችላላችሁ። የሚያውቃቸው ሰዎች ግን ማለት ነው በእነዚህ ሰዎች በቁጥጥር ስር መዋል ምን ያክል ደስተኛ እንደሚሆኑ እነዚህ ሰዎች በዱባይ ላይ እህቶቻችን ላይ በጣም ከባባድ ነገር ቪዲዮ እየቀረጹ በቃ ያልሆነ ነገር እያደረጓቸው እያስለቀሱ በቃ በጣም የማይሆን ነገር ቀዩ በተለይ ፓፒ የሚባለው ቪዲዮ ራሱ ወጥቶበታልና የነዚህ ሰዎች በቁጥጥር ስር መዋል በቃ በስነ ስርዓት ህግም አለ የሚያስፈልና መበረታታት ያለበት ተግባር ነው። በጣም በመታሰራቸው በጣም ደስ ብሎኛል። እንደዚህ አይነት ተግባር ጭራሽ ሴት እህቶቻችን ላይ የማይገባ ተግባር ነውና የሚያደርጉት በጣም በመታሰራቸው እኔ በጣም ደስተኛ ነኝ። የምታውቋቸው ሰዎች ደስታችሁን ኮሜንት ላይ ጻፉልኝ። ቁጥር አለ? አዎ በስነ ስርዓት ይሄን ብር ከቆጠርክ ማለት ነው 200 ብር ሰጣለሁ። እንካ ቁጥር ቃል ይዣለሁ። ቁጥር በስነ ስርዓት እንዳለ። እሺ 200 እሺ 400 እሺ 400 600 እሺ 600 ይላል 600 800 እሺ 10 1200
2200 2400 2600 ቤተሰቦች የሰው ልጅ እንደዚህ ብር መቁጠር ፊዚክስ ሲሆን በታይታችሁ ታውቃላችሁ። እኔ በጣም ነው ያሳዘነኝ ልጁ። ግን እባካችሁ ብሩን ቢያንስ ስጡት፣ በጣም ያሳዝናል። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ እንገናኝ። ቤተሰቦች እንግዲህ እሸቱ መለስ የተናገረው እንደሰማችሁት ነው። ከሰራተኞቼ ከቀሩት 46ቱን ከመበተኔ በፊት ድረሱልኝ እርዱኝ እያለ ይገኛል ማለት ነው። በትላንትናው ዕለት በዩቲዩብ ቪዲዮ ላይ እንዳጋራው እርዳታችሁ ያስፈልገኛል፣ ዶንኪ ቲዩብ ሊበተን ነው፣ ለሰራተኞች መክፈል አልቻልኩም ሲል ነበር የተሰማው ማለት ነው። በዚህ ላይ የምታስባላችሁ ቤተሰቦች? እኔ በበኩሌ ደስተኛ አይደለሁም። ምክንያቱም ሰው እንዴት ሚሊዮነር ለመሆኑ የሰውን ድጋፍ ይጠይቃል? እዚች ጋር መብላት መጠጣት ህዝቡ ያቃተውን ሰው ማለት ነውና አንደኛ ነገር እኔ ስለ ሶሻል ሚዲያም ስለማቅ ምን ያክልም እንቅስቃሴ እንደሚኖረውም ስለማቅ የዚህን ያክል ወጥቶ እርዳታ መጠየቅ አግባብ ነው ብዬ አላስብም። እኔ ወጌሻን ሲያስተምር ራሱ አውቃለሁ ማለት ነው። ከዛ አንድ ተማሪ 15000 ብር እና 10000 ብር ነበር ሲከፍል የነበረው። ሄጄም ነበር። በጣም በብዙ ሺዎች ተማሪዎች በፈረቃ ነበር ሲማሩ የነበሩት ምናንና አሁን እዚች ጋር ዶንኪ ቲዩብ ሊፈርስ ነው ብሎ ህዝቡን እርዳታ መጠየቁ እኔ ደስ አላለኝም በበኩሌ። ምክንያቱም ምን ያክል ከዩቲዩብ እንደሚገኝ አውቃለሁ። ሌላም ነገሮች እየሰራ ነው። ያንን እንተውና ሰው እንዴት ሚሊዮነር ለመሆን እንደዚህ ገቢ ለማግኘት መብላት መጠጣት ያቃተውን ህዝብ እርዳታ አሰባስቡልኝ ይላል? እንደኔ ይሄ በጣም ማልደግፈው ሀሳብ ነው። የእናንተን ሀሳብ ኮሜንት ላይ ጻፉልኝ። መቼ ነው የተነቀስሽው? 2012 6ኛ ወር ላይ። እንዴት አሰብሽው እንደዚህ ፊትሽ ላይ መነቀስ? እኔ ሳይሆን ባለቤቴ ነው አስነቀሰሽ ማለት። እሱ ተነቀሰ ሲመጣ እሱ ሩብ ተነቀሰ፣ እኔ አሙስ መጥቼ ተነቀሰ እንጂ ሳንቲም ስናገኝ እንነቀሳለን እያለ ይለኝ ነው። እሱም እንደዚህ ያለው ይሄኛው የታችኛው በምንድን ነው? በአረብኛና በእንግሊዘኛ ያለ መጨረሻ ይሁዳ ሰይጣን መንፈስ አለባችሁ እናንተ። በጣም ነው ደስ የሚለው። በጣም ያምራል። ኢየሱስ ተወጇል። እየሰበክሽ እኮ ነው። አዎ ክብር ለኢየሱስ ማለት ሰዎቹ ራሳቸው ነው አቁመው የሚጠይቁኝ። ለመጀመር እንትን ምለው ነገር የለም፣ አልቸገረም። ይሄው አሁን እኮ ልጁን ጮሆ እንትን አይቶ ዋው። እንግዲህ ቤተሰቦች እንዳያችኋት ነው አንገቷ ላይ ግንባሯ ላይ ኢየሱስ ጌታ ነው የሚል ንቅሳት ተነቅሳ ነው። እንግዲህ እኔ እንደዚህ አይነት ንቅሳት ስፔሻሊ ፊት ላይ ደግሞ በጣም ይከብዳል። አሁን ለዛ ላለን እምነት ታማኝነታችንን ይገልጻል። እኔ እንጃ። እኔ እምነት በንቅሳት ምናምን ሳይሆን በተግባር ነው ብዬ ነው ማስበው። በተለይ ደግሞ ፊት ላይ መነቀስ ለጤናም ጉዳት አለው ብዬ ነው ማስበው። ለእይታም ብቻ ሳይሆን ማለት ነው ለጤናም ጉዳት ይኖረዋልና እንደዚህ አይነት ነገር ልክ ነው ብዬ አላስብም። ምናልባት ከእምነት ጋር የተገናኘ ነገር ስለሆነ ያንን አለመደገፍ ሳይሆን ፊት ላይ መነቀስ የሚባለውን ነገር አጠቃላይ ቶታሊ ንቅሳት የሚባል ነገር ጥሩ ነው ብዬ አላስብም። ግን ስፔሻሊ ፊት ላይ ሲሆን ደግሞ በጣም ይከብዳል እና እንደዚህ አይነት ነገር ማድረግ ልክ ነው ብዬ አላስብም። ሰላም እንዴት ናችሁ የቲክቶክ ቤተሰቦቼ? ዛሬ መጣሁት ስለ ሜርሲ አንዳንድ ነገር ላሳውቃችሁ ነው። ብዙዎቻችሁ እየተሸወዳችሁ ስለሆነ ማለት ነውና ከሜርሲ ጋር በጣም አብረን ብዙ ስራ ሰርተናል። ሜርሲ እና እኔ እሷ መጀመሪያ ዱባይ እንደሄደች
የሆነ ካምፓኒ ውስጥ ነበር ኤርገንዶ ካምፓኒ ውስጥ ነበር የተቀጠረችው። ከዛ ደግሞ እኔ ደግሞ ሌላ ካምፓኒ ውስጥ የልብስ የጨርቃ ጨርቅ ፋብሪካ ውስጥ ነበር የተቀጠርነውና ከዛ በኋላ ግን የሆኑ አረቦች ጋር ተዋወቀችና ጎልድ ያላቸው ሻጮች ናቸው እንደ ሴልስ አድርገው ወሰዷት ማለት ነው። በኮሚሽን የኮሚሽን ስራ እንሰራላቸውና አሁን ከረጅም ጊዜ በኋላ ነው ይሄንን ያው ሴልስ ስትሆኑ በአብዛኛው አረቦች ችግር የለባቸውም የራሴ ነው ብላችሁም የምንም ብላችሁ ብትሸጡ ችግር የለባቸውም። ምክንያቱም ዋናው መሸጡ ነው እና ጥሩ ኮሚሽን ታገኛላችሁ። የፈለጋችሁትን አይነት ነገር ያቀርብላችኋል። እሷም የተወሰነ ጊዜ አብረን ተገናኝተናል እዛ ዱባይ ማለት ነው እና የተፈለገችውን ያህል ወርቅ ያቀርቡላታል። ሱቅ አላቸው። ማታ ላይቭ ላይ ሱቃቸው ውስጥ ማለት ነው ሆና ወርቁን እያደረገች እየለበሰች መኪኖቻቸውን እየነዳች ምናምን ነውና ኢትዮጵያ ሕዝብ ምን ያህል ለወርቁ ጉጉት እንዳለው ስለሚያውቁ በነገራችን ላይ ኢትዮጵያ ወርቅ አይደለም ወርቅ ይለያያል። የደቡብ አፍሪካ ወርቅ ምናምን የዱባይ ወርቅ በጣም ነው የሚለያየው ከኢትዮጵያ ወርቅ ጋር በጣም ሂውጅ ዲፈረንስ አለው። የሚያውቁ ያውቁታልና እንደዛ ያደረገች ከዛ ወደ ራሷ ቢዝነስ ውስጥ ገባች። አሁን ሙሉ ለሙሉ ይሄ 4 ሚሊዮን 400 ሚሊዮን ምናምን የምትላቸው ነገሮች የአረቦች ነው። በተወሰነ መልኩ ኮሚሽን አላት። ጥሩ መኪና ትነዳለች። ጥሩ ላይፍ አላት። እሷ ብቻ አይደለችም እቺም ልጅ አለችና እቺም ልጅ ጋር አብረው ነው የሚሰሩት የነበረውና ብዙዎቻችሁ በጣም ብዙ አበሾች ትሸወዳላችሁና እኔ ሜርሲን በጣም አቃታለሁ። አላቃትም ብላ ካለች ደግሞ የቀናውባት ምናምን አይደለም። አም ፕራውድ ኦፍ ሄር። እንግዲህ ቤተሰቦች እንደሰማችሁት ነው ያው ወርቁ ሜርሲ ጎልድ ዱባይ ላይ በጣም ነው የምትታወቀው እና ግን ባለቤትነቱ የሷ አይደለም ነው እያለች ያለችው። እኛ እሱ ሳይሆን ግን እንዴት ነው እኔ የወርቅ ቲሸርት፣ ቦርሳ፣ ኮፍያ ምናምን 80 ሚሊዮን 100 ሚሊዮን 200 ሚሊዮን ለወርቃውን እንደዚህ ያው ሰው የሚገዛ አለ ነው። እኔ አሁን መጀመሪያ ማለት ነው እዛው በነዳጅ ምናምን የማያልቅ ገንዘብ ያላቸው አረብ ሀገሮች ይግዙ። ኢትዮጵያዊ ሆኖ ግን እነዚህ ነው የሚገዛ አለ። እኔ የምሬን ነው። እኔ አሁን እንደዚህ ማስታወቂያ እየሰሩና ሲለቁ የሚገዛቸው አለ ወይ? የኔ ጥያቄ እሱ ነው የሚሆነው። ሰላም ነው። ታርዛን እባላለሁ እኔ ታርዛን። እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ። አንተ ሰው አይደለህ እንዴ? አይደለኝ። ይሄ ምንድን የሚበላ ነው? አረ ካሜራ ነው እንዴ? አንተ ቆይ ታረቀኝ አይደለህ እንዴ? ታውቀኛለህ እንዴ? 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ትሰራለህ? ወንድሜ ታውቀኛለህ? ስማ የቤት ኪራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም። ተረጋጋ። ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየጠራ በቃ እቤት ግባ እየተባልኩ ነው። ጠሜስ ይችላል ምን ላይ አለ ምክንያት አይደለም። ኮሜዲው አንድ እንዳለው ነው። በዛ ላይ ያስተላለፈው መልእክት የቤት ኪራይ በዚህ ከቀጠለ ሁላችንም ወደ ጫካ መግባታችን አይቀርም። የቤት ኪራይ ከደሞዝ በላይ ሆኗል እና መንግስት ይሄንን ነገር ሊያስብበት ይገባል። እንደዚህ በቀልድ መልክ ደግሞ ቁም ነገር ስታስተላልፉ በጣም ደስ ይላል። በርታሚውስ እናመሰግናለን። ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ ግን ምንድን ነው የሚከታተል? 463 464 467 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምደህ ምን ኮቴ ነው የመጣው? ምንድነው የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላሉ። ኧረ እባክህ እኔ ራሴ ጫማ ጨርሼና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ እንዴ? አትከራከር። ይኸውልህ 672 እርምጃ ተራምደሃል። አንድ እርምጃ አንድ ብር ነው። አጠቃላይ 672 ብር ይመጣል። 672 ይኸውም አንተ ተከራካሪ ነው። በመሀል ሁለት የሩጥ አልፌ የነበረውን የሩጫ 50 ብር ነው ለሁለቱ 100 ብር አጠቃላይ 772 ብር ትከፍላለህ። አባብዬ አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩህ አድርገሃል? አዎ ዶሮ እመጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣለው። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል? ወደ ቤት እንመለስ ነው አይደል? ለዚህ ነው ማለት አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው? እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትላንትና
እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ብዶንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ፣ ብቻ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ ገባለሁ እና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስተት ነው እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ የሆንኩት። ዱአ አድርጉልኝ። ለማንኛውም ዱአ አድርጉ። ሴዶ ማርሻል እንግዲህ ውድድሩን ላለመወዳደር ማያረገው ጥረት የለም። አሁን እንግዲህ ተጎድቻለሁ ብሎ መጥቶብናል። ውድድሩም ደርሷል። የሱን ፋይት ለማየት እንግዲህ ሁላችንም ጓጉተናል። ግን በጣም ማርኬቲንግ ስትራቴጂው በጣም ነው ማደንቅለት። የመሬ ነው የምላቸው። አሁን የሆነ ተጎድቶ ራሱ አይመስለኝም። በቃ ግን እንዴት በየጊዜው ለቲፎዞ አዳዲስ መረጃ እንደሚያመጣ በቃ ሁሌ ትሬንድ መሆን ነው የሚፈልገው። በቃ እንደዛም ነውና በጣም አደንቀዋለሁ። በእድሜ ከ20 ዓመት በላይ የሚበልጣትን ሴት ማግባት መጨረሻው ይሆናል። ድሬዳዋ ተወልዳ በአሁኑ ሰዓት በአሜሪካ ኒውዮርክ ነዋሪ የሆነችው የ56 ዓመቷ ሮዛ በ30ዎቹ መጀመሪያ የሆነ ወጣት በማግባት በሶሻል ሚዲያ መነጋገሪያ ሆኖ ነበረ። ከላይ ቪዲዮን እንደምትመለከቱትም ከፍቅረኛዋ ጋር ሆና የምትለቃቸው ቪዲዮዎች ብዙ አስተያየቶችን እያስተናገደ ቢሆንም ሁለት ጥንዶቹ ግን ሳይከፉ በቀልድ መልክ ምላሽ እየሰጡ ነበረ። በተለይ ደግሞ እንዲህም ብላ ጠይቃው ነበረ። ስማኝ ፍቅር ወይ ያለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ? ለምን ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል ብያቸው። እሺ ታዲያ ሮዛ መኪና ጭምር ገዝታለት ወደ ኒውዮርክ ሄዳ እግሯ እንደረገጠ ጎልማሳው የ16 ሚሊዮን ግምት የሚያወጣ የተባለውን መኪና ሽጦ ስልኩንም ዘግቶ ደብዛው እንደጠፋባትም ተገልጿል። እሷም በአሁኑ ሰዓት እየየዋን የቀጠለች ሲሆን በአሁኑ ሰዓት እንግዲህ አብዛኛው ወጣት በእድሜ የምትበልጠውን በማግባት ላይ ተጠምዷል። በዚህም አንዳንዶች ፍቅር ኃያል ነው የሚል ማስተባበያ የሚሰጡ ሲሆን እናት መረጃ በበኩሉ ሁሉም በልኩ ሁሉም በጊዜው ያምራል ይላል። እናንተስ በዚህ ላይ ምን ትላላችሁ? ሐሳባችሁን በኮመንት ላይ ስጡበት። እንግዲህ ቤተሰቦች የሁለቱ ጥንዶች ጉዳይ ሰሞኑን ሶሻል ሚዲያ ላይ በጣም ነው ሲዘዋወር የነበረው ማለት ነው። ግን ይሄ ነገር ውሸት ነው፣ ከእውነት የራቀ መረጃ ነው። ያንንም ራሷ ላይቭ ላይ ተናግራለች። እስቲ እንስማ። የሚባለው ነገር ውሸት ነው። እሺ እናንተ የምትቀበሉት እንደዛ አይነት ሰው ስር ነው የምትሄዱት። ለዛ ነው ለነቁራቸው። እኔና ባሌ እኮ ጠዋት ስናወራ ነበር ላይፍ ላይ በሚድናይት አሰሱና ሚድናይት ላይ ወጣን እኮ በሚዲያ ላይ ሀልከን ሌሊዳን ቃንፈዳ ከዲርና እኔ እንኳን መጣላት ለአንድ ቀንም አልተለያየንም። በአይኑ እንኳን እንደዚህ ያለ ስልክ ከዲር ደህና ነው። እንግዲህ ቤተሰቦች ከራሱ አንደበት እንደሰማች ነው። ምንም ሶሻል ሚዲያ ላይ የሚባለው ነገር በሙሉ ውሸት ነው። እኛ እየተነጋገርን ነው፣ በቪዲዮ ኮልም እያወራን ነው። አንድ ቀን እንኳን ሳንተያይ ያላለፍንም ብላለች እና ሶሻል ሚዲያ ላይ የሚለቀቅ ነገር በሙሉ እውነት አይደለም ማለት ነው። እንግዲህ ቤተሰቦች ከሰሞኑ ቴዲ አፍሮ 50ኛ ዓመቱን እንደያዘ እናውቃለን እና በልደት ፕሮግራሙ ላይ ነው እንግዲህ እንደዚህ ሲደንስ ምናምን። ይሄ ደግሞ በጣም ብዙዎችን አስገርሟል። ቴዲ አፍሮ ሁላችንም የምናውቀው በሲሪየስነቱ ምናምን ነገር ነው እንደዚህ አይነት ነገር ላይ እና አናውቀውም እና ያ ነገር በጣም ብዙዎችን አስገርሟል። እኔንም ያስገረመኝ ቪዲዮ ስለሆነ ነው። አንድ ታዋቂ ሴት የልጅ እናት አንድ ልጅ አላት፣ ከባሏ ጋር ተፋታለች። በፍርድ ቤት ፍቻቸውን አጠናቀዋል። ማናት ምንድናት ፈልጉና ድረሱባት። ዋናው ግን እንደተፋታች ልንገራችሁ ብዬ ነው። በቅርቡ ጊዜ ሰርግ የደገሰች የተጋባች ሰርግ ደግሳ ያበላች እኛም ያየን ባይናችን ትዳሯን ፈታለች። ዋናው ግን የዘንድሮ ትዳር እንደማይበረክት እየነገርኳችሁ ነው። አንድ ልጅ ወልዳለች። በቅርብ ቀን ሰርግ ደግሳ እልልልል ተብሎ የተዳራችው ሰርጓንም ሙሉ የኢትዮጵያ ሕዝብ አይቷል። አንድ ልጅ ተፋተዋል፣ ተለያይተዋል። ፍቻቸው ደግሞ በህጋዊ መንገድ የጸና ነው፣ በወሬ አይደለም። እንደሊያሾ እናመሰግናለን። ከኛ ወሬ ያመጣ አንጠይቅም እንጂ ከጠየቅን ወሬ ያመጣ
እና ነገሩ ባንጠይቃችሁ መታችሁ ራሳችሁ ትነግሩናላችሁ። እንግዲህ ቤተሰቦች ሊያሽ የተናገረችው እንደሰማችሁት ነው። ያው ስም መጥቀስ አልፈለገችም፣ ግን እንደዚህ መረጃ ከሰጠሽ ያው ሶሻል ሚዲያ ላይ ትንሽ ፍንጭ ነው የሚፈለገው እና የነዚህን የናታንም ፎቶ እያደረጉ በጣም ብዙዎች እየለቀቁ ይገኛሉ ማለት ነው። ያው በቅርብ ጊዜ የሚተጋቡት እነሱ ናቸው፣ ግን ያው የተረጋገጠ መረጃ አይደለም። እናንተ ማን ይመስላችኋል? እስቲ ኮሜንት ላይ ጻፉልኝ። አሁን ቤተሰብ ሶሻል ሚዲያ በጣም ከባድ ሆኗልና ወደዚህ ሶሻል ሚዲያ ምናልባት ያላመጣችሁ ካላችሁ ልጆቻችሁን፣ እናት አባታችሁን፣ ወላጆቻችሁን፣ ሚስታችሁን፣ ጓደኛችሁን፣ መሰል ቤተሰባችሁን ወደ ሶሻል ሚዲያ ባታመጡ ይመከራል። በጣም ብዙ አይነት ነገሮች እየተፈጠሩ ነውና አንዴ የገባንበት ገብተንበት። ከዛ በተረፈ ግን አዳዲስም መታወቅ የምትፈልጉ ሰዎች እናቶቻችሁን ይዛችሁ የምትመጡ አባት ልጆች ምናምን ይዛችሁ የምትመጡ አላችሁ። ወደ ሶሻል ሚዲያ መታወቁን በምንም በማሞም በምንም ትታወቃላችሁ። ከዛ በኋላ የሚመጣው ነገር ነው በጣም ከባድ ነው። እየተቆጠባችሁ እንኳን መሆን አልተቻለም እና አሁን ሶሻል ሚዲያ እንደምታዩት ነው። የብዙ ሰው ህይወት ይጠፋል። ብዙ ሰዎች በጣም ብዙ አይነት ነገር እየደረሰባቸው ነው። ቤተሰቦቻቸው የሚነኩ ሰዎች የሰውን ህይወት ያጠፋሉ። በጣም ብዙ በቀለኞች አሉ። አሁን የሶሻል ሚዲያ ማቀው ቀን የሚጠብቁ አሉ። ቤተሰባቸው እናታቸው የተነኩ፣ አባታቸው የተነኩ፣ ልጆቻቸው የተነኩ፣ የትዳር አጋራቸው የተነኩ የቀን ጉዳይ ነው ብሎ የሚጠብቁ አሉ፣ ለማጥፋት የሰው ልጅ ማለት ነው። ስለዚህ ስምም የሚያጠፋው አንድ ቀን በሰው እጅ ይጠፋል። የሚጠፋውም ሰው ደግሞ ቤተሰቡም እንደዛው መጥፎ ነገር ነው እየፈጠረ ያለውና ህፃናት ምናምን እንደዚሁ አይምሯቸው ላይ የሚያርግ ነገር አለ። ነገ ቪዲዮአቸውን ያሉ ሲያድጉ በተቻለ መጠን በቃ ሶሻል ሚዲያ ላይ ቤተሰብ ባይመጣ መልካም ይመስለኛል። ይሄ የኔ ሐሳብ ነው። ባይመጣ ያመጣችሁም ካላችሁ ደግሞ ካሁን በኋላ ምንም ማያረግም ብሎ ከተቻለ ራስን ሶሻል ሚዲያ ላይ ማቆየት፣ ካልተቻለ ደግሞ መተውም ጥሩ ይመስለኛል። አሁን ላይ በጣም ሪስክ አለው። በጣም ቶክሲክ ሆኗል ሶሻል ሚዲያው። እንደ ድሮ ጓግተ የምትመጣለት አይደለም። እንደውም ከሶሻል ሚዲያ በምን ልጥፋ በምን መቼ ነው የታወቅኩት ብለ የምታስብበት ነገሮች እየተፈጠሩ ነውና ለማንኛውም ብዙ ነገሮች እያየን ነው። ፈጣሪ ሆነን ነው ማለት መልካም ቀን። እንግዲህ ቤተሰቦች ተሙ የተናገረው እንደሰማችሁት ነው። እኔም በጣም ስለምደግፈው ነው። ሶሻል ሚዲያ ላይ ስንመጣ በጣም ጥንቃቄ ያስፈልጋል። እንደ የትኛውም ፊልድ የትምህርት ማስረጃ ምን አይጠይቅም። ማንኛውም ሰው መምጣት ይችላል። ግን አንዴ ከገባንበት ለመውጣት በጣም እንቸገራለን። በተለይ ደግሞ ቤተሰቦቻችንን ትዳራችንን ማን ወደዚህ ይዘን የምንመጣ ሰዎች በጣም ጥንቃቄ አድርገን ምን መስራት እንዳለብን ምን ማድረግ እንዳለብን በደንብ ጥንቃቄ አድርገን መምጣት አለብን ብዬ አስባለሁ። ምክንያቱም በጣም ሶሻል ሚዲያ በጣም ጎጂ ነው። በቃ በአግባቡ ካልተጠቀምንበት አሁን ከሰሞኑ የነ ዴዚን ጉዳይ እንደምናውቀው ነው። እንግዲህ እናቷም እንደተፈጠረባት እንግዲህ የሷም ላይፍ ምናምን እንደዛም ሆኖ ደግሞ አሁን እየደረሰባት ያለውንም ነገር ምናምን የምናውቀው ስለሆነ ሶሻል ሚዲያ በጣም ጥንቃቄ ይፈልጋል እና ማናችሁ ስትመጡ አንደኛ ብቻችሁንስ ምንም ነገር ትወጣላችሁ። ሰው ቤተሰቦቻችሁን ትዳራችሁ ምናምን ይዛችሁ ብትመጡ ሰዎች ደግሞ ጥንቃቄ ብታደርጉ ብዬ አስባለሁ። ለማንኛውም ውድ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። ቁም ነገር እንደጨብጣችሁባቸው አልጠራጠርም። እስካሁን ድረስ አይታችሁ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮቻችንን ማየታችሁ ላይክ ካላደረጋችሁ ላይክ ማድረግ እንዳትረሱ። አስተያየቶቻችሁንም ኮሜንት ላይ ጻፉልን። በቀጣይም በተለያዩ ቪዲዮዎች ተመልሼላችሁ እመጣለሁ። እስከዛው ድረስ ሲመቻችሁ ባይ